ደሞ በተራህ አንተ ተጋደምክ። አይ መከራ ጀማው ማታ የአርሰናል ተጫዋቾች በሙሉ ሰላም ገብተዋል ወይ ተጫውተው ሰላም ሆኑ ወይ ብዬ አይቼ ጫውታውን ፈንጥዤ ዮኬሬስ 3 ጎል አግብቶ ምናምን መጥቼ ቪዲዮ ሰራውላችሁ። ሰላም ነበረ። ዛሬ ይሄው ማዱኬ ተጎዳ። እኔ ይሄ የወዳጅነት ጫውታ የሚሉት ነገር ለኛ ምንም ገድ የለው። ለምን አባታቸው እንደሚጫወቱ ራሱ አላቅም። አንሄድም እንደው እዚህ ሸነቆጠኝ እዚህ ጋር ወጋኝ እንትኔን ምናምን ብለው አይቀሩም ጀማው። ይሄው ማዱኬ እንደምታዩት ገና ጫውታው በጀመረ ፈርስት ሃፍ ላይ ነው እንግዲህ ጉዳት አጋጠመውና ከሜዳ ወጣ። የጉዳቱ ጥልቀት ምን ይሁን ምንም የታወቀ ነገር የለም። ብቻ ግን ሜዳውን ጥሎ ወጥቷል። ጉዳት አጋጥሞት ጀማው እጅግ በቃ ኪሳራ የሆነ ነገር ማለት ነው። ያው እንደ ቀልድ እንደዚህ የሚወጡት ነገር ደስ አይለኝም። ለማንኛውም ማዱኬ ዛሬ እንግሊዝ በነበራት ጨዋታ ከወራጋይ ጋር ማለት ነው ጉዳት አጋጥሞት ወጥቷል። ምን አይነት እድል ላይ ቢስነን ግን እንቅልፌን አጣው እኮ። የባለፈው ኤዜ ተጎዳ ብዬ ሳልጨርስ የወዳጅነት ጨዋታ ላይ ኖኒ ማዱኬ የተጎዳበት ትላንት እንደተለመደው ማብራት ስለሌለ ያልሰራሁት እንዴት እንደሚያቃጥል ነው። ባለፈው የኤዜ ቪዲዮ ላይ ደግሞ ብቅ ብለው እኛስ ምናምን ነገር ያሉት ምን አስባችሁ ነው የሊቨርፑል ደጋፊዎች ዘንድሮ የተንኮታኮት ነው በጉዳት ነው ልትሉ እንዳልሆነ ገባችሁ አይደል? ማስረጃ ማምጣት ይችላል። በብዛት ከቶተናምም አርሰናል ነው የበለጠው በጉዳት ብዛት ቶተናም ከኛ የበለጠ የተሰቃየው የቶተናም ጉዳት 3 ወር 4 ወር 6 ወር ምናምን ስለሆነ ነው እንጂ ያልተጎዳ ተጫዋች እኮ የለንም ዘንድሮ ያልተጎዳ ራይስ ራሱ የአስቶን ቪላ ጨዋታ በጉዳት አምጥቶታል። ገባ አይደል? እንደኛ በጉዳት የተሰቃየ አለ እንዴ? ለወዳጅነት ጨዋታ አሁን የሚቀጥለው ወዳጅነት ጨዋታ እንግሊዝ ስትጮህ ደግሞ ራይስ እና ሳካ ይሄዳሉ ተብሏል። በእናትህ ቶማስ ቱሄል በቃ አታጫውታቸው። በእናትህ አንደርሰን ሜኑ ምናምን ሞክራቸው በቡካዮ ሳካ በኩል ምናምን ፓልመር ምናምን አንድ ሰው ሞክር ማንዬ በቃኛ ከፈለክ ወርልድ ካፕ 2026 አታጫውታቸው። ገባ አይደል? ራይስዬ ሳካዬ ምናምን ወዳችኋለሁ። ገባ አይደል? ተቀይራችሁ ገብታችሁ ምናምን ጉዳይ አይደለም። አርሰናልን ዋንጫ ሳታስበላ እንግሊዝን ዋንጫ አስበላለሁ ብለህ ካሰብክ ቀሽምነ ገባለ ቱሄል እንዳታጫውታቸው በቃ እንዳታጫውታቸው። አንቺ ጽድሻት ጀርመንዬ ገባለ እቢደ ዘይን በላቸው ወደ ለንደን ይመለሱ። እኛ መሰቃየት ሰልችቶናል። እኔ እኮ ነገር ግን ችግሩ ምን ከተጫዋቾቹ ነው ከሚሰሩት ልምምድ ነው ምንድነው? እነዚህ ሰዎች በየሳምንቱ የሚረፈረፉት ወገን ኢዜ ምናምን ብለን አለቃቅሰን ሳምንት ሳይሞላ ኖኒ ማዱኬ የሚው ተጎድቶ ጋይስ በ38ኛው ደቂቃ ከሜዳ ተቀይሮ ወጥቷል። ለሀገሩ እንግዲህ በወዳጅነት ጨዋታ ሲጎዱ ደግሞ ያቃጥላል። አረ ቀላሉን ያርግልህ አርቴታ ስለሚችል ማለት ነው። ይኸውላችሁ ትናንትና ማዱኬ እንደተጎዳ ታውቃላችሁ ሁላችሁም አይደለ? ዛሬ ማዱኬም ሳካም ዴክላን ራይስም ከኢንግላንድ ለቃችሁ ውጡ። በቃ ከባድ አሳይመንትን ያለባቸው ስጡኝ ነው ያላችሁ። በቃ ተጫዋቾችን መልሱልኝ፣ የሀገራቸውን ግዳጅ ምናምን ለዓለም ዋንጫ ዛ ክረምት ሰጣችኋለሁ፣ አሁን እኔ ነኝ የምጠቀማችሁ ኑ መልሱልኝ ብሎ እንዳለ ተጫዋቾቹን እየመለሰ ነው። እንኳን ያላካችሁ ጋብሪኤልና ሳሊባን እንኳን ያላካችሁ። ይኸው ማዱኬ ተጎዳ። ገብቷችኋል? እዛ እነ ራፊና እየተጎዱ ነው። ባርሴሎና ቤት ደግሞ ገብቷችኋል? ሙሉ ተጫዋቾች ኢንተርናሽናል ብሬክ ላይ ድብድብ በቃ ድብድብ። እኔ አሮሆ እዛ ፎደንን እንደዚህ በውስጥ እግሩ ጨፍልቆ ጎዳው። ገብቷችኋል? በዚህ አጫወታቸው ይሰበራሉ ብዙ ተጫዋቾች። ለዛ እንኳን ይመለሰ ይሄንን ሰውዬ አተሮ ቢሆንስ ራይስ ተጎድቶ ቢሆን ኖሮ ምንም አይነት ጌም አላይም ነበር። እኔ በቃ ተስፋ ቁርጥ ነበር ማድረጉ። ገብቷችኋል? ሳካና ራይስ አሁን ማዱኬም ተመልሷል ማለት ነው። ማዱኬ እንግዲህ ያው ጉዳቱ እያነከሰን የወጣው እግሩ ላይ ምናምን ተደርጎለት ምናምን ነገር አይ ቲንክ ከወር በላይ ይቆያል ይሄ ልጅ ወደ ሜዳ ለመመለስ ማለት ነው። ያው መጀመሪያ ላይ የተጎዳውን ጉዳት ነው የተጎዳው ግን ማለት ነው። ገብቷችኋል? ሳካ አሁን ማንነትን ማሳየት አለበት። ገብቷላ? አተ ቶሎ ወደ ራስ ተመለስ። አረ እኔ ምንም አልገባኝም ወገን ማርያምን። አመቱ እስኪያልቅ ጉልበታችን ምን አለኛ አንስጣቸው እንዴ? 7 ጨዋታ እኮ ነው የቀረ። ምን ሆኖ እንደዚህ የሚረፈረፉት? ትናንትና ማዱኬ ተጎዳ አይደል? ለምን ፍሬንድሊ ጨዋታ አላስፈላጊ ፍሬንድሊ ጨዋታ ላይ ተጎዳ ማዱኬ። አሁን ቡድናቸው ውስጥ 8 ተጫዋቾች ተጎድተዋል ማዱኬን ጨምሮ። ትሮሳርድ አልሄደም ቀርቷል፣ ማጋሌስ አልሄደም ቀርቷል፣ ኤዜ ታውቃላችሁ፣ ቲምበር ቀርቷል፣ ሳሊባ ቀርቷል፣ ኦዴና ማነው የመጨረሻው ሰው ደግሞ እዚህ ጋር ሜሪ ነው። እንዳለ ኦልሞስት የሆነ በ7 ምናምን ያክሉት ስታርተር ናቸው ከማዱኬ ውጪ ራሱና ምን ሆኖ ነው የዚህ አመቱ ሰዓት ላይ እንደዚህ የሚጎዱት? ሪያሊስቲክሊ ማለት ነው ያለ እነዚህ ተጫዋቾች መጫወት የምንችለው ጨዋታ ይሄ የሳውዛምፕተን ጨዋታ ብቻ ነው ይመስለኝ። ምክንያቱም
አላ ላይክ ምንም ተጋጣሚ ዝቅተኛ ነው ባይባል ስቲል ኤፍ ኤ ካፕ ጨዋታ ነው ምናምን ችግር የለውም። የቀሩት ጨዋታዎች ግን በጣም ነው የሚያስፈልጉን ማለት ከስፖርቲንግ አዌይ ከዛ ከቦርንማውዝ ሆም ከዛ አዌይ ከዛ በኋላ ከሲቲ ነው የምንጫወተው። እነዚህ ጨዋታዎች ላይ መሰገጥ ነው ያለብን። በቃ መሰገጥ ነው ያለብን። ልጃችን ተመልሳልን አሪፍ አቋም እንደምታሳየን ተስፋ አደርጋለሁ። ግን ሁሉም መመለስ አለባቸው ማርያምን፣ አለበለዚያ በጣም ከባድ የሆነ ሲቹዌሽን ነው የሚፈጠርብን እና ስለዚህ ፊክቸር ደግሞ ሌላ ቪዲዮ ሰራላችኋለሁ። ፎሎ ኮፒንግ ሼር ያረጋችሁ ይመቻችሁ። የጉዳት ዜና ተሰምቷል። አሁን እንግሊዝ ከኡራጓይ እያደረጉት ባሉት ጨዋታ ላይ ማዱኬ በደረሰበት ጉዳት ምክንያት በምትመለከቱት መልኩ እንግዲህ ቀዩሪም ብሎ ሜዳውን ለቆ እንደወጣ የሚያሳዩ መረጃዎች ወጥተዋል። ይሄ በምን አይነት ጉዳት ከሜዳ ተቀይሮ እንደወጣ ምንም የሚወጣ መረጃ የለም። ያው ምናልባትም ለጥንቃቄም ሊሆን ይችላል። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ቡካዮ ሳካና ዴክለር ራይስ የአንድ ሳምንት ተጨማሪ ረፍት ስለተሰጣቸው እዚህኛው ጨዋታ ላይ አልተሳተፉም። ማዱኬን ጉዳት በተመለከተ አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ተጫዋቾቹን ምንድነው የምትመግቧቸው? እኔ ተጫዋቾቹ ምን እየበሉ ነው እንደዚህ የሚለጠጡ በየሜዳው? ማን ባለፈው እዚህ ዛሬ ማዱኬ ቀጣይ ማን ነው? ኮሜንት ላይ ገምቱ። ልበል ምንድነው ይበሉት? ለምንድነው ዝም ብለው የሚተኙት? ማን ሜዳ ውስጥ? ኧረ ወደዛ ይሄ ቤኗ የተሰጠ ቤኗ የተነሳ የሆነ ጨዋታ ለእንግሊዝ አገባ። ዛይሮ ፔናልቲ እንዲያገኙ አደረገ። ምንም የማይጠብ ጨዋታ ሲጀመር ምን አይነት ስኳድ እንደበረጠው ላላቅም የሆነ በቃ ምንም የለውም። ፓልመርም ተቀይሮ ገባ። ምንም አላረገም። አቻውት ኤኒዌይስ ግን አርሰናል ምን እንደሚበሉ በቃ የሆነ ወይ ቼክ አድርጉ፣ ወይ ስፖርታቸውን ትሬኒንጋቸውን ቼክ አድርጉ፣ ወይ ደግሞ ዶክተር ቀየሩላችሁ። በቃ እኛ ግን በቃ የሀገራት ጨዋታ በመጣ ቁጥር ሁሌ እንሳቀቅ። በ11ኛው ሰዓት ላይ ደግሞ ማዱኬ ይጎዳል። አረ በመድኃኒዓለም ምን አይነት እድል ነው ያለን ፋሚሊ። ለማንኛውም ስለ ጉዳቱ ከትንሽ ደቂቃዎች በኋላ ከሜዲካል ስታፉ አዲስ ነገር ይወጣል ተብሏል። ቀላሉን እንዲያደርግለት እመኛለሁ። ምን አይነት እድል ነው ያለን ግን እናቴ ትሙት፣ ምን አይነት እድል ነው ያለን ፋሚሊ። አረ በስመ አብ። የኖኒ ማዱኬን ጉዳት ተከትሎ አዳዲስ ነገሮች እየተሰሙ ይገኛሉ። ሀቢቢ ይህንን ፎቶ ከጨዋታው በኋላ ነው ዶም ስሚዝ ትዊተር ላይ የለጠፈው ማለት ነው። እንደምታውቁ ኮነር ሃመም ሪፖስት አድርጎታል። ይኸው ኖኒ ማዱኬ እያያችሁት ነው። ጉልበቱ ላይ ሲሪየስ ሳይሆን አይቀርም ብሬስ አድርጓልና እንግዲህ ከዛ በኋላ እየወጡ ባሉ መረጃዎች ማለት ነው ያው ከውስጥ ከአርሰናል ያው ኢንሳይደር አሉና ያው እንትን እንደሚሉት ያው ሚኬል አርቴታ ከዚህ በኋላ ጀለስ ላይ ትኩረት ሳያደርግ እንደማይቀር ነው። አይ ቲንክ ሲሪየስ ሳይሆን አይቀርም የጀለስ ጉዳት ማለት ነው። ዲቴል መቼ እንደሚወጣ እናያለና ጀለስ ላይ ትኩረት አድርጎ ላይክ ጨዋታ መጫወቻ እንደምታገኝና ያው ቡካዮ ሳካም ጥሩ አይደለም እንዳያችሁት አሁን ላይ ፎርሙ ማለት ነውና ማለት ነው። ከዛ በኋላ የነገር እውነት እንዲሆን ያደረገ ደግሞ ምን መሰላችሁ? አሁን አንደር 19 ጨዋታ ነበራችሁና ሙሉ ለሙሉ ከስኳድ ስብስቡ ጫውተዋታል ዶመኗን ማለት ነው። እና እንግዲህ የኖኒ ማዱኬም ጉዳት ቀላል እንዲሆን እናረጋለን። ከባድ ነው ሀቢቢ። ይሄ ኢንተርናሽናል ብሬክ የሚባል ነገር አስፈላጊ ያልሆነ ጨዋታ ነው ሀቢቢ። በጣም በቃ ከባድ ነው። ይሄን ቪዲዮ ድጋሚ ነው የምሰራው። ባካችሁ በደንብ ኮፒ ሊንክ አድርጉና ይሄው ማዱኬም ኢዜም ተጎዱ። በቃ ጸጉራቸው የተሰሩት ላይ የሆነ መንፈስ ገብቷል። ሳካ ጥሩ ባልሆነበት ሰዓት ላይ ምን አይነት ነው ቢቀርብስ ባትመተውስ አርሰናል ቤት ትመታ ነበር እንዴ? ቆይ አሁን አንተ ይሄን ለመምታት ስትሞክር ነው የገባብህ። ግን ድሪ ብላር ስታረግ ምናቀ ይሄው ተላትሞ ተጎዳ የማዱኬ። እኔ ሻው ምን ልሁን ሽባል የቀረው ጨዋታውን በዚህ ሰዓት ላይ ጭራሽ ሰው ኃይል አጋዥ ኃይል የሚያስፈልገን ነው። ጊዜው እንደዛ ነው። ግን ጭራሽ ያለንን እያጣን ነው። መጨረሻ አካባቢ የሆነ መተት በቃ ጉድ ምን ሆኖ ነገር እያለ እሱ ላይ ተጫዋች ማዱኬ ተጎዳ። ምንድነው? ለምንድነው የምትመታው? ኳስ ቆይ ተራ ጨዋታ ነው። አርሰናል ቤት አትመታም? እስከ ኮርና ጥጌ ዳር ልታሻማስትር ወደ ውጭ የምትወጣው አሁን ምን ተገኘና ነው? ይሄው ተጋግጠ ተጎርተ ገባ። ሜሪኖ የለ ኢዜ የለ ዋይ ሜሪኖ ውሰድ ልከናል። ኦዴጋርድም እንደገና ጉዳት ነው። እሱ እንደውም ሊመለሱ የተባሉ ልጅ አለቅን እኮ አረ በፈጠራችሁ። ብቻ አሳይ የምትሉ ሰዎች ቤታችሁ ውስጥ ይግባ እንደዚህ አይነት አርቴታ ለካ ወዶ አይደለም። ሳሊባ ተጎድቷል፣ ማጋሌስ ተጎድቷል፣ ትሮሳርድ ተጎድቷል የሚሉ እንደው በመድኃኒዓለም አሁን ማዱኬ ምን ልሳር እንደዚህ ውስጥ ገባ። ኧረ በስመ አብ ወልድ። ሳካም ከሱ አቅም ዘንድሮ የለም ጭራሽ በቃ እንዴ ይሄም ተጎዳ። አሁን እኔ ያን ያክል በርግጥ የሱ እንትን አይደለም የማዱኬ እኔ በቃ አሁን ወደሰውን በግድ ማንነት አስገባለ ዶማን በቃ በዶማን ዋንጫ መበላታቸው ነው ዘንድሮ። ይሁን እንቀበላለን፣ ችግር የለውም። ፎሎ ማድረግ እንደደረሰ ይመቻል። የአርሴናሉ የፊት መስመር ተጫዋች የሆነው ኖኒ ማዱኬ ትናንት ምሽት ሀገሩ ኢንግላንድ ከኡራጓይ ጋር አንድ አቻ በተለያየችበት የወዳጅነት ጨዋታ ላይ
ጉዳት አስተናግዶ ተቀይሮ ለመውጣት ተገዷል። ተጫዋቹ ከጨዋታው በኋላ እንዲህ በምታዩት መልኩ በክራንች እያነከሰ ታይቷል። የጉዳቱ መጠን እስካሁን የታወቀ ነገር ባይኖርም ይሄ ግን ለአርሴናል መጥፎ ዜና ሊሆን እንደሚችል ነው የተገመተው። በርካታ የአርሰናል ደጋፊዎች ሁል ጊዜ የዓመቱ መጨረሻ ላይ ተጫዋቾቻችን ለምንድን ነው የሚጎዱት እያሉ ይገኛሉ። ትላንትና ምሽትም እንግዲህ አዲስ ጉዳት ለመድፈኞቹ የተሰማ ሲሆን በአሁኑ ሰዓት ለአርሰናል ወሳኝ ከሚባሉ ተጫዋቾች መካከል አንዱ የሆነው ኖኒ ማዱኬ ለእንግሊዝ ብሔራዊ ቡድን እየተጫወተ ባለበት ትላንትና በጉዳት ምክንያት እንግዲህ ተቀይሮ ለመውጣት ተገዷል። በነገራችን ላይ ጨዋታውም ከተጠናቀቀ በኋላ ከስቴዲየም ሲወጣ እግሩ ላይ መደገፊያ ጭምር አድርጎ ነው ሲወጣ የታየው። ታዲያ በአሁኑ ሰዓት እየወጡ ያሉ የመረጃ ምንጮች እንደሚያሳዩት ከሆነ ኖኒ ማዱኬ ቢያንስ ከ3 እስከ 4 ሳምንታት ከሜዳ ሊርቅ እንደሚችል እየተዘገበ ነው የሚገኘው። ኖኒ ማዱኬ በዚህም አርሰናል በኤፍኤ ካፕ ከሳውዛምፕተን፣ በሻምፒዮንስ ሊግ ከስፖርቲንግ ሊዝበን እና በፕሪሚየር ሊግ ደግሞ ከቦርንማውዝ ጋር የሚያደርጉት ጨዋታዎች ያመልጡታል ተብሎ ይጠበቃል። ኖኒ ማዱኬ እንግዲህ ቡካዮ ሳካ ጥሩ ባልሆነባቸው ጨዋታዎች ተቀይሮ በመግባት እጅግ ጥሩ እንቅስቃሴ እንደሚያደርግ የሚታወቅ ሲሆን የኖኒ ማዱኬ መጎዳት እንግዲህ ለመድፈኞቹ አሳሳቢ ሌላኛው የጉዳት ዜና ሆኗል ማለት ነው። ከዚህ በፊትም እንግዲህ እንደ ኤብሪቺዜ ያሉ ተጫዋቾች መጎዳታቸው የሚታወስ ነው። በተለይ አርሰናል ፕሪሚየር ሊጉን ዋንጫ ለማሳካት የሚቀሩት ቀጣይ 7 ጨዋታዎች ብቻ ናቸው። ለእነዚህ ጨዋታዎች በተቻለው አቅም ሁሉም ተጫዋቾች ዝግጁ እንዲሆኑላቸው አርቴታ ይፈልጋሉ ማለት ነው። መድፈኞቹ አርሰናሎች እንግዲህ የትኛውም ጉዳት ይግጠማቸው ምንም በዘንድሮው የውድድር ዓመት የፕሪሚየር ሊጉን ዋንጫ ማሳካት ድርድር የሌለው ጉዳይ እንደሆነ ይታወቃል። አርሰናል በጉዳቶች ታጅቦ ፕሪሚየር ሊጉን ያሳካል ወይስ እንዳለፉት ዓመታት ሊያጣ የሚችልበት እድል አለ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማየት የፕላስ ምልክቷን መጫና ፎሎ ማድረግ አይረሳ። ይመቻችሁ። ሳካን እንዲረዳ የቼላ ወልጋዳ በኤምሬትስ ቢከትም ለማይፈይድ ምንም ጀንጅነው አመጡት ነጥቀው ከናጡጡት ገና እግሩን ሳይፈታ ማዱኬ ከርታታ እሱም ጭንቅ ቢለው እያለ ተጎዳው። አርሴ ሲፈልገው መጋደም ነው ስራው። የሳካ አቋም መውረድ አርሴን ዳግም ገረድ ሚዜ እንዳያደርገው ደርሶ እንዲታደገው ደጋፊው ሲጠብቅ ማዱኬ ቅቅቅቅ ይችን ወሳኝ ሰዓት ማሳለፍ በጉዳት መልካም ሲሆን ለኔ ያ ምስኪን ወገኔ ኃላፊነት ይውሰድ አርሴም ዳግም ገረድ ስትሆን በጊዜው ማዱኬ ንጹህ ነው አርሴን ያልታደገው በጉዳት እኮ ነው። ምን አጠፋ ማዱኬ? ማን ወሳኝ ሰዓት ላይ ተጎዳ። በቃ ይሄንን ኃላፊነት እሱ መውሰድ አይፈልግም። ሪያሊቲው ያ ነው። ቀላሉን ያርግለት። ማንቸስተር ይቅደም እንደ አቋማ ግን ደስ ብሎናል ነው ምላችሁ። ይሄ ጉዳት የሚባል ነገር ምን አድርጉ ነው የሚለን ሀቢቢ? ደግሞ ሌላ ጉዳት መረጃ አሁን የኢኳዶሩ አሰልጣኝ ሴባስቲያን ነው የሚባለው ሰውየውና ፒየሮ ሂንካፒ የጡንቻ ጉዳት አጋጥሞታል የሚል መረጃ ይዞ ወጥቷል ሀቢቢ ለጋዜጠኞች ማለት ነው። እናም ከኔዘርላንድ ጋር መሰለኝ ጨዋታ አላቸውና እዛ ጨዋታ ከማድረጋችን በፊት እንግዲህ ከጨዋታው በፊት ምርመራ ይደረግለታል ለጨዋታው ብቁ ይሁን አይሁን የሚል መረጃ ይዞ ወጥቷል ሀቢቢ። ኧረ በአላ አንተ ማዱኬን ተበሳጭ ዛላ በቃ ይሄኛው አይ ቲንክ የዚህኛው እንኳን ሲሪየስ አይመስልም። ሲሪየስ አልመሰለኝም። ሰው እንዳሰልጣኙ ማባባል ማለት ነውና እስኪ ደግሞ ሰፋ ያለ መረጃዎች ሲወጡ ደግሞ መጥቸከች ብዬ ወየላችኋለሁ። ይመቻችሁ። ፒየሮ ሂንካፔ ጉዳት ደርሶበታል ወይ? በጣም ብዙ ኮሜንቶችን እየተመለከትኩኝ ነበር። ያሉትን መረጃዎች ባጭሩ እንመልከት። ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ኢኳዶሩ አሰልጣኝ ከትላንትናው ጨዋታ በኋላ እንደተናገሩት ከሆነ ፒየሮ ሂንካፔ በጣም ቀላል የሚባል ጉዳት ደርሶበታል። ነገር ግን የደረሰበት ጉዳት እጅግ በጣም ቀላል እንደሆነና በቀጣይም ኢኳዶር ከኔዘርላንድ ለምታደርገው ጨዋታ ዝግጅቱን ከብሔራዊ ቡድኑ ጋር እንደሚቀጥል ነው የኢኳዶር አሰልጣኝ የተናገሩት። ፒየሮ ሂንካፔ በትላንትናው ጨዋታ ላይ ጉዳት እንደደረሰበት የሚገልጽ ምንም አይነት መረጃ አልተመለከትኩም። ፒየሮ ሂንካፔ በትላንትና ጨዋታ ላይ 72ኛ ደቂቃ ላይ ተቀይሮ ወጥቷል። ነገር ግን ተቀይሮ የወጣው በጉዳት ምክንያት እንዳልሆነ ነው መረጃዎች የሚገልጹት። ምናልባትም ፒየሮ ሂንካፔን በተመለከተ ወደ በኋላ ወይም ደግሞ ነገ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ይህን ቪዲዮ ለሁለተኛ ጊዜ ነው መለቀው። በደንብ ኮፒ ሊንክ እና ሼር እያደረጋችሁ ፋሚሊ። ፒየሮ ሂንካፔ ጉዳት እንዳጋጠመው የኢኳዶሩ አሰልጣኝ ተናግረዋል ማለት ነው። ምንድነው ግን ይሄ የሀገራት ጨዋታ ምንድነው የያዘን ፋሚሊ? ምን አለ ሁሉም ባይሄዱ። ትናንትና ማዱኬ ዛሬ ደግሞ ፒየሮ ሂንካፔ የጡንቻ ጉዳት እንዳጋጠመው ተዘግቧል ማለት ነው። አረ ይጭ ይሄ ሁሉ የምታየው ተጫዋች ጉዳት ላይ ያለ ነው። ቀይ መስቀል እንዳይመስልህ። ምን ዘንድሮ እኮ አለቀን እኮ። አሁን ጭራሽ እኮ በተመሳሳይ ቦታ ሁለት ተጫዋች ሆነ እኮ። ቋሚውም ቤንቹም ሆነ እኮ የሚጎዱት አሁን ጭራሽ ማዱኬ ተጎዳ ትናንትና። ሳሊባና ገብርኤል ጉዳት ላይ ናቸው። ቶዛርድ፣ ቲምበር፣ ኢዜ፣ ኦዲጋርድ፣ ሚኬል ሜሪኖ አሁን ማን አለ? እነዚህ ላይ 3 ጨምረን እኮ ባንጫወት ይቀላል እኮ ባንጫወትም እየቀረን ነገር የለም እኮ። እንዴ
ምን አይነት ጉደኛ ታምር ውስጥ ነው የገባ ነው? የነ ትርፌ ተጫዋቾች እንደው ዜጋ ናቸው እንጂ ለወዳጅነት እንኳን የሚሆን አቋም የላቸውም እኮ። ለወዳጅነት እንኳን ለእንግሊዝ ብሔራዊ ቡድን አይጫወቱ። የነ ቼልሲማ ታዋቸው ለቅያሬ ራሱ አይሆንም። የቼልሲማ በወር አንድ ጨዋታ የሚጫወት ቡድን እያለ 4 ጨዋታ በወር ውስጥ የሚያደርግ ቡድንን ወስዶ ማልፋት እንደዚህ ምን እንደሚባል አላውቅም። ኧረ እንደው ተሰቃየ።